ሰላም ጤና ይስጥልኝ። በአራቱም ማዕዘናት የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ከሀገር ውስጥ ከውጭ የተሰሙ በዘገባችን ያካተትናቸውን ይዤ ቀርቤያለሁ። በቅድሚያም ሰበር መረጃዎቹን ላስቀድም። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ መወሰኑ ተሰምቷል። ዝርዝሩን በመረጃችን ይዘነዋል። ዛሬ የፌዴራል መንግስት በክልል ብቻ ጣልቃ የሚገባበትን ስርዓት የሚያሻሽለውን አዋጅ አጽድቋል። በአዋጁ ምን ነገሮች ተካተዋል? በዘገባችን አካተነዋል። በሌላ መረጃ በቤተ ክርስቲያን ውስጥ ለምዕመናን ላብ የተረገጠበት ሶፍት የሚያበሉ አካላት ላይ እርምጃ መወሰዱ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቀደ። ዝርዝሩን ይዘናል። ከስፖርት መረጃ የእንግሊዝ ፕሪሚየር ሊግ ዛሬ ይመለሳል። በዝርዝር ዘገባው እንዳሰሰዋለን። ከውጪ ዶናልድ ትራምፕ በፕሬዝዳንት ፑቲን ንግግር አለመደሰታቸውን ተናገሩ። እነዚህንና ሌሎች መረጃዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ፣ ሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ መረጃ ላስቀድም። ዛሬ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለውን አዋጅ አጽድቋል። የተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛው ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ አዋጅን መርምሮ ማጽደቁን ገልጿል። ይሁንና አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚያሻሽል ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። አዋጁ የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤም የሚሰጥ ነው። አዋጁ የፌዴራል መንግስት በክልሎች የሚቋቋመውን ጊዜያዊ አስተዳደር የሥራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ እንደሚሰጥም ተገልጿል። የአፈ ጉባኤ ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግም ያስገድዳል። ይህ አዋጅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅም ያሻሻለ እንደሆነ ተገልጿል። በሌላ መረጃ የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መውሰዱን ዛሬ መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን ያወጣው መግለጫ ያሳያል። በመሆኑም በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃም ተወስዷል። በዚሁ መሰረት ቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ሕዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃንን አዋጅ ቁጥር 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷል። ይሁንና ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙንም ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኢዲቶሪያል አሰራር ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያው የተሰጠው መሆኑን ባለስልጣኑ ያሳውቃል። ዘገባው የኢትዮጵያ መገናኛ ብዙሃን ባለስልጣን ነው። በሌላ ዜና በቤተ ክርስቲያን ውስጥ ለምዕመናን ላብ የተረገጠበት ሶፍት በሚያበሉ አካላት ላይ እርምጃ መወሰዱ ተገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጪ የሆኑ አካሄዶችና ልምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። ዳጉ ጆርናል ከተመለከተውና የሮቦት አብያተ ክርስቲያናት ህብረት ለካውንስሉ የላከው ደብዳቤ እንደሚያመላክተው አባላት በቤተ ክርስቲያን ውስጥ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡም የሚያሳስብ ነው። ይሁንና ላብነትም ያክል ዘይት፣ ውሃ፣ ጨርቃጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምዕመናን የሚሰጡ መኖራቸውንም አመላክቷል።
ይሁንና ካውንስሉ አባላት ቤተ ክርስቲያኖች ከመሰል ድርጊታቸው እንዲቆጠቡም በጥብቅ አስጠንቅቋል። በመሆኑም የሮቦት አብያተ ክርስቲያናት ኅብረት ካውንስሉ ያወጣውን መምሪያ እንደምትተገብር አሳውቃ መሰል መጽሐፍ ቅዱሳዊ ልምዶችን እንደምትጸየፍም ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነብዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን መጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላት ላይ እርምጃም እየወሰደም ነው። ነብዩ ጩፋ በጸጥታ አካላት ሐዋሳ ከተማ ላይ እጀባ የተደረገላቸው መሆኑ ካውንስሉ ከመጽሐፍ ቅዱስ ውጪ ነው ብሎ የነበረ ቢሆንም ነብዩ ጩፋ ግን የካውንስሉ መግለጫን አጣጥለውም ነበር። በዚህም የተነሳ በነብዩ የሚመራው የክራይስት አርሚ ቸርች በካውንስሉ እግር ተጥሎበት እንደነበርም ይታወሳል። በሌላ መረጃ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቀደ። ከነገ መጋቢት 24 ጀምሮ የመንጃ ፍቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አስታውቋል። ይሁንና ባለስልጣኑ ህብረተሰቡ በዘርፉ ቀልጣፋ አገልግሎት እንዲያገኝ በርካታ አሰራሮችን በማሻሻል የተገልጋይ እርካታን ለማረጋገጥ ከፍተኛ ጥረትና ለውጥ እየተደረገ መሆኑን ገልጿል። በ2017 በጀት ዓመት ከተለዩና ለዓመታት የከረሙ የመልካም አስተዳደር ጥያቄዎች ውስጥ አንዱ በመታወቂያ አድራሻ ሳይገደብ በአቅራቢያ መንጃ ፍቃድ የማደስ ጥያቄ እንደሚገኝበትም የባለስልጣኑ መረጃ ያመላክታል። በመሆኑም ተቋሙ የአሽከርካሪ አገልግሎት የሚሰጥበት ሲስተም የተማከለና አስተማማኝ እንዲሆን ቀድሞ ሰፋፊ የማሻሻያ ተግባራት መሰራታቸውን በማረጋገጥ ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠይቅ የጤና ምርመራ ሰርተፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑን አመላክቷል። ከስፖርት መረጃ የእንግሊዝ ፕሪሚየር ሊግ ዛሬ ይመለሳል። በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በሜዳው ኤሚሬትስ ምሽት 3:45 ላይ ፉላምን ያስተናግዳል። የሰሜኑ ለንደኑ ክለብ አርሰናል ፕሪሚየር ሊጉ ለሀገራት ዋንጫ ሲቋረጥ በመጨረሻ የሊጉ ጨዋታ ቼልሲን ማሸነፉም ይታወሳል። አርሰናል በ58 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ተጋጣሚው ፉላም በ45 ነጥብ 8ኛ ደረጃ ላይ ይገኛል። በሌላ የሊግ ጨዋታ ኖቲንጋም ፈረስት በሜዳው ሲቲ ግራውንድ ምሽት 4 ሰዓት ላይ ማንቸስተር ዩናይትድን ያስተናግዳል። በኑኖ ስፒሪቶ ሳንቶ እየተመሩ ጥሩ የውድድር ዓመት እያሳለፉ የሚገኙት ኖቲንጋም ፎረስቶች 4 ውስጥ ለማጠናቀቅ በሚደረገው ፉክክር ውስጥ ለመቆየት ከጨዋታው ነጥብ ይዘው ለመውጣትም ይፋለማሉ። ተጋጣሚው ማንቸስተር ዩናይትድ በሊጉ በተከታታይ ጨዋታ ለማሸነፍና ነጥቡን ከፍ ለማድረግ ወደ ሜዳው ይገባል። በሌላ በሊግ ጨዋታ ወልቭስን ከዌስትሃም ዩናይትድ ምሽት 3:45 ላይ የሚያገናኘው ጨዋታ ሌላኛው ዛሬ ምሽት የሚደረግ የሊግ ጨዋታ እንደሆነም ተገልጿል። ክቡራን አድማጮች በመጨረሻም ከውጪ ወደ ያስኩላችሁ መረጃዎች አልፋለሁ። ዶናልድ ትራምፕ በፕሬዝዳንት ፑቲን ንግግር አለመደሳታቸውን ተናገሩ። ለሳምንት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሰሩ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ንግግር አለመደሰታቸውና እጅግ መበሳጨታቸውን ተናግረዋል። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው መሪ ፑቲን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ተአማኒነት ላይ ትችት በመሰንዘራቸው መናደዳቸውንም ተናግረዋል። ይሁንና ትራምፕ በበኩላቸው ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል መሰናዳታቸውንም አስታውቋል። ይሁንና በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብ ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ማለታቸውም ተሰምቷል። በመሆኑም ትራምፕ የሰጡት አስተያየት በሩሲያ ጉዳይ ላላቸው አቋም መለወጡን የሚያሳይ ነው የተባለ ሲሆን ዋይት ሃውስ ፕሬዝዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠትም ተቆጥቧል። የአውሮፓ መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ ላይ የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው ሲሉ መተቸታቸውም ይታወሳል። ከጥቂት ሳምንታት በፊት ትራምፕ በፕሬዝዳንት ዜሌንስኪ ወደ ኦቫል ኦፊስ በመጥራት በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ሲታወስ፣ በሌላ በኩል ትራምፕ የሩሲያውን ፕሬዝዳንት ስም ሲያወድሱ እንደነበረም ይታወቃል። ይሁን እንጂ አሜሪካ በዩክሬን ተኩስ አቁም ጉዳይ ላይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን እንደሚችል እየተጠበቀም ይገኛል። ምንም እንኳን ትራምፕ ፕሬዝዳንት ዜሌንስኪ አምባገነን መሪ ናቸው፣ ምርጫ ሊካሄድ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው
የስልክ ቃለ ምልልስ ፑቲን የዘለንስኪን ተአማኒነት በመውቀሳቸው መናደዳቸውንም አልሸሸጉም። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምሊን እንደሚያውቅ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸው በመናገር እሱ ትክክለኛ ነገር ካደረገ ብስጭቱም ብን ብሎ ይጠፋል ሲሉም ተደምጠዋል። ፑቲን ከዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ትራምፕ ዝተዋል። ከሩሲያ ነዳጅ በሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉም ትራምፕ ገልጸዋል። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ነው፣ ይህ ጦርነት እንዲራዘም ነው የምትፈልገውም ብለዋል። ትራምፕ በበኩላቸውም በያዝነው ሳምንት መገባደጃ ላይ ከፑቲን ጋር እንደሚመክሩም ገልጸዋል። ይሁንና የአሜሪካው ፕሬዝዳንት ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ ምንም እንኳን ህገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዝዳንትነት የመወዳደር ሐሳብ እንዳላቸውም ገልጿል። በጣም ብዙ ሰዎች ያን እንዳደርግ ይፈልጋሉ፣ ያው እንግዲህ ለዚያ ብዙ ርቀት መጓዝ ይጠበቅብናልም ብሏል። በሌላ በኩል ኢራን የኒውክሌር ስምምነት ካልተፈራረመች ቦምብ እንደምትጥልባት የተናገሩ ሲሆን ለኢራን አገዛዝ በጻፉት ደብዳቤ ድርድር ያስፈልጋል ሲሉ መጠየቃቸውም አይዘነጋም። ነገሮች መልካቸውን ከመቀየራቸው በፊት ወደ ስምምነት መግባት አዋጭ መሆኑንም ጠቁመዋል። የኢራኑ ፕሬዝዳንት ማሱድ ፔዝጂኪያን እሁድ ዕለት በሰጡት አስተያየት ከዋሽንግተን ጋር ቀጥተኛ ድርድር ውስጥ ባይገቡም በሶስተኛ ወገን ውይይት ማድረግ እንደሚቻልም ገልጿል። በሩሲያና በዩክሬን መካከል በአሸማጋይነት የገቡት ትራምፕ በምረጡ እንቅስቃሴያቸው ወቅት በሁለቱ ሀገራት መካከል ሰላም አወርዳለሁ ማለታቸውም የሚታወስ ሲሆን ገና ከባለ ሲመታቸው ጀምሮ አወዛጋቢ ውሳኔዎችን በመወሰን መነጋገሪያ የሆኑት ትራምፕ በዩክሬን ጉዳይ በፑቲን ማዘናቸውንም ገልጿል። መረጃውን ያገኘነው ከቢቢሲ ነው። የተወደዳችሁ ቤተሰቦቻችን ይህ ከላይ የምትመለከቱት አዛራስ ሚዲያ ኒውስ በኢትዮጵያ በቀጠናችንም በዓለም ዙሪያ ወቅታዊ ትኩስና ታማኝ መረጃዎችና ትንታኔ መረጃዎችን ከ2 ዓመት በላይ ለእናንተ ስናደርሳችሁ የቆየነው ቻናላችን ባልተጠበቀ ምክንያት ተዘግቷል። በእናንተ በኢትዮጵያውያን ቀና ልብ ሁኔታው ሳይገድበን በአዲስ መንፈስ ብርታት ተጠናክረን ትሩዝ ኢትዮጵያ በሚል በዚህ ቻናል እንደ አዲስ በመምጣት በተለመደው ኢትዮጵያዊ ተግባራችን ላይ አዳዲስ መረጃዎችን ለማድረስ በመዝናኛ በአስገራሚ መረጃ በወቅታዊ ጉዳይ ትንታኔ ዘገባ ከዜና መረጃዎች ጋር እንደ አዲስ ተመልሰናል። ክቡራን አድማጮች ይህንን አዲሱን ቻናሌን እየገባችሁ ሰብስክራይብ ለህይወት ተደራሽ እንዲሆን ሼር በማድረግ በማበረታታት እገዛችሁን አሳዩኝ። ለምታደርጉልኝ ድጋፍ ሁሉ ልባዊ ምስጋና ይድረሳችሁ። በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።